ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ ተማሪዎች እንዴት ናችሁ? ይህ በአዋሸራ አካዳሚ ተዘጋጅቶ የሚቀርብላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። እንግዲህ እንደምታስታውሱት ግሬድ 11 ኬሚስትሪ ባለፈው ዩኒት 5 ሌሰን 1 ላይ ኢንትሮዳክሽን ቱ ኬሚካል ኢኩሊብሪየም በተመለከተ ዲስከስ አድርገናል። ሪቨርሲብል እና ኢሪቨርሲብል ሪያክሽን ምን እንደሚመስል አይተናል። ሌላው ያየነው ሌሰን 1 ላይ አቴንመንት ኤንድ ካራክተሪስቲክስ ኦፍ ኬሚካል ኢኩሊብሪየም አይተናል። እንዲሁም ደግሞ ኮንዲሽን ፎር አቴንመንት ኦፍ ኬሚካል ኢኩሊብሪየም በሚል ዲስከስ አድርገናል ማለት ነው። እንግዲህ ከዚያ ሌሰን በመቀጠል ዛሬ ሌሰን 2 ላይ የምናየው ኤክሰርሳይዝ ይሆናል። የምንሰራው ሁለት ኤክሰርሳይዞችን እንሰራለን። ያው መጽሐፋችሁ ላይ ያሉ ኤክሰርሳይዞች ናቸው። የመጀመሪያው ኤክሰርሳይዝ 5.1 ነው። ቀጥሎ ኤክሰርሳይዝ 5.2 ነው ማለት ነው። እንግዲህ የመጀመሪያው ኤክሰርሳይዝ 5.1 ምንድነው የሚለው? አንሰር ዘ ፎሎዊንግ ኮስችንስ ነው። ለሚከተሉ ጥያቄዎች መልስ ስጥ ነው። መልስ ስጥ ነው። የመጀመሪያው ጥያቄ ኮስችን ነምበር 1 ምንድነው የሚለው? ሃው ዱ ዩ ዲስቲንግዊሽ ቢትዊን ሪቨርሲብል ኤንድ ኢሪቨርሲብል ሪያክሽንስ? አንድ ሪያክሽን ሪቨርሲብል ነው ወይም ደግሞ ኢሪቨርሲብል ነው ለማለት እንዴት ነው አይደንቲፋይ ማድረግ የምትችሉት የሚል ነው። ሁለተኛው ጥያቄ እንግዲህ አይደንቲፋይ ካደረግን ይሄ ሪቨርሲብል ሪያክሽን ነው፣ ይሄንኛው ኢሪቨርሲብል ሪያክሽን ነው ማለት ከቻላችሁ ለእያንዳንዱ ኤግዛምፕል ስጡ ነው። ጊቭ ኤግዛምፕል ፎር ሪቨርሲብል ኤንድ ኢሪቨርሲብል ሪያክሽን፣ ለሪቨርሲብልም እንዲሁም ደግሞ ለኢሪቨርሲብል ሪያክሽንም ኤግዛምፕል ስጡ ነው የሚለው። እንግዲህ የሁለቱን ኮምፔር ኮንትራስት ስናደርግ ያ ማለት ኢሪቨርሲብል ሪያክሽን እና ሪቨርሲብል ሪያክሽን ምን ይመስላል የሚለውን እንደነገርኳችሁ ሌሰን 1 ላይ ዲስከስ አድርገናል። ከዚያ በመነሳት ኢሪቨርሲብል ሪያክሽን ከሆነ ሪያክሽኑ ኢሪቨርሲብል ሪያክሽን ከሆነ ፕሮዳክትስ ዱ ኖት ኮንቨርት ባክ ቱ ሪያክታንትስ። እንግዲህ አንዴ ወደ ፕሮዳክት ከተቀየረ በኋላ ፕሮዳክቱን ወደ ሪያክታንት ምን ማድረግ አንችልም፣ መቀየር አይቻልም። ዚስ ኢዝ ዋት ኢሪቨርሲብል ሪያክሽን ነው። በተቃራኒው ሪቨርሲብል ሪያክሽን ከሆነ ሪያክሽኑ ሪቨርሲብል ሪያክሽን ከሆነ ፕሮዳክትስ አር ኮንቨርትድ ባክ ቱ ሪያክታንት። ከሪያክታንት ወደ ፕሮዳክት የተቀየረው እንደገና ከፕሮዳክት ወዴት ወደ ሪያክታንት ይቀየራል ማለት ነው። እዚህ ጋር ኢሪቨርሲብል ሪያክሽን ከሆነ ዋን ዌይ ሪያክሽን ነው። ዋን ዌይ ሪያክሽን ኦንሊ ፎርዋርድ ሪያክሽን ነው ማለት ነው። ኢሪቨርሲብል ሪያክሽን ከሆነ ግን ምንድነው? ቱዋርድ ሪያክሽን ነው። ያ ማለት ፎርዋርድ ሪያክሽን እንዲሁም ደግሞ ባክዋርድ ሪያክሽን ማለት ነው። ሪያክታንት ወደ ፕሮዳክቱ ከተቀየረ በኋላ እንደገና ደግሞ ፕሮዳክቱን መልሰን ወደ ሪያክታንት ኮንቨርት ማድረግ ይቻላል። አንዱ ይሄ ነው። ሌላኛው ዘ ሪያክሽን ስቶፕ ኮምፕሊትሊ። ዘ ሪያክሽን ስቶፕ ኮምፕሊትሊ ኤንድ ኦልሞስት ጎስ ቱ ኮምፕሊሽን። በቃ ኦልሞስት ወደ ኮምፕሊሽን ይሄዳል። ኦልሞስት ማለት ይቻላል። ምንድነው? ኮንቨርት ይሆናል። አንዴ ምንድነው? ዘ ሪያክሽን ስቶፕ ነው፣ ኮምፕሊትሊ ነው። በቃ ያ ማለት አይካሄድም። አንዴ ከተካሄደ በቃ መልሶ ምን ያደርግም አይካሄድም ማለት ነው። ኦልሞስት ኮምፕሊት ወደ ሙሉ ወደ ኮምፕሊሽን ይሄዳል ማለት እንችላለን። ነገር ግን ሪያክሽኑ ሪቨርሲብል ሪያክሽን ነው ካልን ሪቨርሲብል ሪያክሽን ነው ካልን ዘ ሪያክሽን ኔቨር ጎስ ቱ ኮምፕሊሽን። ወደ ኮምፕሊሽን አይሄድም ኦል ዘ ታይም። ሳም ሪያክታንት ኤንድ ፕሮዳክትስ አር ፕሬዘንት ኢን ዘ ሪያክሽን። እንግዲህ ወደ ኮምፕሊሽን አይሆንም። ሳም ሪያክታንት ኤንድ ፕሮዳክትስ አር ፕሬዘንት ኢን ዘ ሪያክሽን ሜክስቸር። በሪያክሽን ሜክስቸር እሱ ይገኛል ሙሉ በሙሉ። እንግዲህ ፕሮዳክቱ ልክ እንደ ኢሪቨርሲብል ሪያክሽን ሪያክታንት ወደ ፕሮዳክቱ አይቀየርም ማለት ነው። ምን አለ ማለት ነው? ሳም ኦፍ ሪያክታንት ኤንድ ፕሮዳክት አር ፕሬዘንት ኢን ዘ ሪያክሽን ሜክስቸር ማለት ነው። ሌላው በሁለቱ መካከል ያለ ልዩነት ኢት ካን ቢ ካሪድ አውት ኢን ኦፕን ኦር ክሎዝድ ቤዝል። እንግዲህ ሪያክሽኑ ኢሪቨርሲብል ሪያክሽን ከሆነ ሊካሄድ የሚችለው በምንድን ነው? በኦፕን ሊሆን ይችላል ወይንም ደግሞ ክሎዝድ ቤዝል ሊሆን ይችላል። በትኖቷት ሪቨርሲብል ሪያክሽን ከሆነ ግን ኢት ጀነራሊ ካሪድ አውት ኢን ክሎዝድ ቤዝል፣ በክሎዝድ ቤዝል ውስጥ ነው የሚካሄደው። ይሄ የሁለቱ ልዩነት ነው። ሌላው ኢት ቴክ ፕሌስ ኢን ዋን ዳይሬክሽን። ቅድምም ነግሬያችኋለሁ። ሪያክሽኑ ኢሪቨርሲብል ሪያክሽን ከሆነ የሚካሄደው ዋን ዳይሬክሽን ነው። ኦንሊ ፎርዋርድ ዳይሬክሽን ነው ማለት ነው። ፎርዋርድ ዳይሬክሽን ነው። በት ኢፍ ኢት ኢዝ ሪቨርሲብል ሪያክሽን ከሆነ ግን ኢት ቴክ ፕሌስ ኢን ቦዝ ዳይሬክሽን ማለት ፎርዋርድ ዳይሬክሽን ኤንድ ባክዋርድ ዳይሬክሽን። ኢሪቨርሲብል ሪያክሽን የምንጠቀመው ወይንም ደግሞ ሪቨርሲብል ሪያክሽን ሪፕሬዘንት የምናደርገው ኢሪቨርሲብል ሪያክሽንን በሲንግላር ነው። ያ ማለት ሪያክሽኑ ጎስ ቱ ዋት ኮምፕሊሽን ነው ማለት ነው። ሲንግላር
ኦኬ ኮንቨርት አይሆንም ወደ ፕሮዳክት ወደ ሪያክታንት ኮንቨርት አይሆንም ብለናል አይደለ? ስለዚህ ለኢሪቨርሲብል ሪያክሽን ኢዝ ሪፕሬዘንትድ ባይ ዋት ሲንግላሩ በሲንግላሩ ነው ሪፕሬዘንት የምናደርገው። ነገር ግን ሪያክሽኑ ሪቨርሲብል ከሆነ ቱ ዌይ ሪያክሽን ነው ብለው የሚካሄደው ብለናል። ቴክ ፕሌስ ኢን ቦዝ ዳይሬክሽን ማለት ነው። ቦዝ ዳይሬክሽን ስንል ምን ማለታችን ነው? ፎርዋርድ ዳይሬክሽን ኤንድ ባክዋርድ ዳይሬክሽን ማለት ነው። ስለዚህ ኢት ኢዝ ሪፕሬዘንትድ ባይ ደብል አሮ እዚህ ጋር እንደምታዩት ኢሪቨርሲብል ሪያክሽን ከሆነ ሲንግል አሮ ነው የሚጠቀመው። ኦኬ ያ ማለት ይሄ ሲንግል አሮ ምን ነው የሚያመለክተው? ሲንግል አሮ የሚያመለክተው ሪያክሽኑ ጎስቶዋት ኮምፕሊሽን ሄዷል ማለት ነው። ይሄ ደብል አሮ ካለ ይሄ ደብል አሮ ሪያክሽኑ ምንድን ነው ማለት ነው? ፎርዋርድ ሪያክሽን ባክዋርድ ሪያክሽንም ነው ሪቨርሲብል መሆኑን ያመለክተናል ማለት ነው። ይሄ ከሆነ ሁለተኛው ጥያቄ ለእያንዳንዱ ኤግዛምፕል ስጡ ነው። ለእያንዳንዱ ኤግዛምፕል ስጡ ነው። ስለዚህ ለኤግዛምፕል ስንሰጥ እንግዲህ ኮስቲን ነምበር 2 ኢሪቨርሲብል ሪያክሽንስ ብዙ ነው ኤግዛምፕል መስጠት ይቻላል። እንግዲህ ለምሳሌ ሰልፈር ሶሊድ ፎርም በኦክሲጅን በርን ሲያደርግ ሰልፈር ዳይኦክሳይድ ጋዝ ይፈጠራል። ዲት ኢት ዋት ዋን ዌይ ሪያክሽን ኢት ዩዝድ ዋት ሲንግል አሮ ሶ ዲት ኢት ኢሪቨርሲብል ሪያክሽን። ማግኒዥየም በርን ዊዝ ኦክሲጅን ማግኒዥየም በኦክሲጅን ከተቃጠለ በኋላ አሽ ነው የምናገኘው። ምንድነው የምናገኘው? ማግኒዥየም ኦክሳይድ ነው። ኦኬ ማግኒዥየም ኦክሳይድ። ናይትሮጅን ጋስ ሪያክት ዊዝ ኦክሲጅን ጋስ ናይትሮጅን እና ኦክሲጅን ጋዝ ሪያክት ሲያደርግ ምንድነው የፈጠረው? እዚህ ጋር ናይትሮጅን ዳይኦክሳይድ ጋዝ ነው። ዚስ ኢዝ ዋት ኢሪቨርሲብል ሪያክሽን። ሌትስ ካም ቱ ሪቨርሲብል ሪያክሽን። ለሪቨርሲብል ሪያክሽንም እንዲሁ በተመሳሳይ ምን እንሰጣለን? ኤግዛምፕል እንሰጣለን። ሪቨርሲብል ሪያክሽን ፎር ኢንስታንስ ናይትሮጅን ጋስ ሪያክት ዊዝ ሃይድሮጅን ጋዝ ጊቭ አስ ዋት አሞኒያ ጋስ ኢት ዩዝስ ዋት ደብል አሮ። ይሄ ደብል አሮ ምንድነው የሚያመለክተው? ቦዝ ፎርዋርድ ኤንድ ባክዋርድ ሪያክሽን ይካሄዳል። እዚህ ጋር ናይትሮጅን እና ሃይድሮጂን ኮምባይን አድርገው አሞኒያ ጋዝ ከሰጡን አሞኒያ ጋዝ ደግሞ ዲኮምፖዝ ሆኖ ምን ይሰጠናል ማለት ነው? ናይትሮጅን እና ሃይድሮጂን ይሰጠናል ማለት። ይሄ ፎርዋርድ ዳይሬክሽን እና ባክዋርድ ዳይሬክሽን የሚካሄደው ሪያክሽን ምንድነው? ሪቨርሲብል ነው ማለት። ሰልፈር ዳይኦክሳይድ ሪያክት ዊዝ ኦክሲጅን ይሄ ምን ይፈጠራል? እዚህ ጋር ሰልፈር ትራይኦክሳይድ ይፈጠራል። ዚስ ኦልሶ ዋት ሪቨርሲብል ሪያክሽን። ያ ማለት ፎርዋርድም ባክዋርድም ሪያክሽን ይካሄዳል ማለት ነው። ሌላው ሃይድሮጅን ፍሎራይድ ኢን ዘ አኳየስ ፎርም ኤንድ ኤችቶ ኢን ዘ ሊኩዊድ ኦኬ ኢት ጊቭ አስ ሃይድሮኒየም አይን አኳየስ ኤንድ ፍሎሪን አይን አኳየስ። ዚስ ኦልሶ ዋት ሪቨርሲብል ሪያክሽን። ሪቨርሲብል ሪያክሽን ኢት ዩዝስ ዋት ደብል አሮ ኢስ ደብል አሮ። ኤክሰርሳይዝ 5.1 በተመለከተ ይሄን ይመስላል ማለት ናው። ሌትስ ካም ቱ ኤክሰርሳይዝ 5.2 ኤክሰርሳይዝ 5.2ን እንይ እስኪ። ኤክሰርሳይዝ 5.2 ምንድነው የሚለው? አንሰር ዘ ፎሎዊንግ ኮስችንስ። በተመሳሳይ ኤክስፕሌን ትሬንድስ ኦፍ ሬት ኦፍ ዘ ፎርዋርድ ኤንድ ሪቨርስ ሪያክሽንስ ፎር ዘ ፎሎዊንግ ግራፍ ይላል። እዚህ ጋር ግራፍ ተሰጥቶናል። ዩዚንግ ዘ ላብልስ ኤ ቢ ሲ። እዚህ ጋር ኤ ላብል ተደርጓል፣ እዚህ ጋር ቢ ላብል ተደርጓል፣ እዚህ ጋር ምን ተደርጓል? ሲ ላብል ተደርጓል። ይህንን ኤክስፕሌን አድርጉ ነው ሬት ኦፍ ፎርዋርድ ኤንድ ሪቨርስ ሪያክሽን። አሁን እዚህ ጋር ተመልከቱ። ይሄ ኤ ነው፣ እዚህ ጋር ያለው ቢ ነው፣ እዚህ ጋር ደግሞ ምን ይታያል? ሲ ይታያል። ናው ኢንዚስ ጊቨን ፊገር፣ በዚህ በተሰጠን ፊገር ውስጥ አሁን ኤ ምንድን ነው ካልን ሬት ኦፍ ፎርዋርድ ሪያክሽን ነው። ይሄ ሬት ኦፍ ዋት ፎርዋርድ ሪያክሽን፣ ሬት ኦፍ ፎርዋርድ ሪያክሽን ነው የምንለው። ምክንያቱም እዚህ ጋር ምንድን ነው ኮንሰንትሬሽኑ ምን እያለ ነው የሚመጣው? እየቀነሰ ነው የሚመጣው። ይህንን ነው የሚያመለክተን። ቢ ላይ ይሄ ምንድን ነው የሚያመለክተን? ቢ ሬት ኦፍ ዋት ሪቨርስ ሪያክሽን ነው። ኦኬ ኦልሞስት ኮንሰንትሬሽን ምንድነው እየጨመረ ነው የመጣው። ሁለቱም ሬት ኦፍ ፎርዋርድ ሪያክሽን እና ሬት ኦፍ ሪቨርስ ሪያክሽን ወይም ባክዋርድ ሪያክሽን እዚህ ጋር ምን አለ? አቲኩሊብረም መጥተዋል ማለት ነው። እዚህ ጋር አቲኩሊብረም መሆኑን ነው የሚያሳየን። ስለዚህ ሲ ምንድን ነው የምንለው? ኢኩሊብረም ፖይንት እንለዋለን። ኢኩሊብረም ፖይንት እንለዋለን። ስለዚህ በዚህ መልኩ ይህንን ምን ማድረግ ይቻላል? ኤክስፕሌን ማድረግ ይቻላል። ይኸው እዚህ ጋር እንደምትመለከቱት አንሰሩ ኢን ዘ ጊቭን ፊገር እንደነገርኳችሁ ኤ ሬት ኦፍ ፎርዋርድ ሪያክሽን ነው፣ ቢ ሬት ኦፍ ሪቨርስ ሪያክሽን ወይ ባክዋርድ ሪያክሽን ነው፣ ሲ ደግሞ ኢኩሊብረም ፖይንት ነው። እዚህ ጋር ምን እንዳልነው ኦብዘርቭ እንዳደረግ ነው ወይንም ደግሞ እንዳየ ነው ማለት ነው። ሌላው አሁንም ከኤክሰርሳይዝ 5.2 ሁለተኛውን ጥያቄ ነው። ሁለተኛውም ጥያቄ ኤክስፕሌን ዋት ሃፕንስ ቱ ዘ ኮንሰንትሬሽን ኦፍ ዘ ሪያክታንት ኤንድ ዘ ኮንሰንትሬሽን ኦፍ ዘ ፕሮዳክት ኢን ዘ ግራፍ ዩዚንግ ላብልስ ኤ ቢ ሲ። ኮንሰንትሬሽኑ ምን ይሆናል? እዚህ ጋር እንደምትመለከቱት አሁንም ኤ ብሉ አይነት ከለሩ ይሁን ኤ ነው። እዚህ ጋር በየሎ አይነት ከለር ምን አለን? ቢ አለን። ኦኬ እዚህ ጋር ደግሞ ምን አለን? እንደምታዩት ሲ አለን። እዚህ ኮንሰንትሬሽን ቨርሰስ ታይም ነው።
ኮንሰንትሬሽን ቨርሰስ ታይም ነው። ሶ አሁን ይህንን ስናይ እንግዲህ ኤ ኮንሰንትሬሽን ኦፍ ዋት ምንድነው? ይሄ ሬቱ እየጨመረ ሲመጣ እንግዲህ ኮንሰንትሬሽን ኦፍ ምንድነው? እዚህ ጋር ፕሮዳክት እየጨመረ ይመጣል። እንግዲህ ሬቱ ምንድነው እያለ መጣ። ሶ ኤ ላይ እንደምታዩት ይሄንን ነው የምታዩት። ሶ መጀመሪያ አት ዘ ቢጊኒንግ ሬት ኦፍ ሪአክሽን ምንድነው? በጣም ምንድነው ስሎ ነው አይደለ? ሶ ኦን ዘ ፕሮግረስ ላይ ሪአክሽኑ በፕሮግረስ ላይ ካለ ሪአክሽኑ እየተካሄደ ሬቱ በጣም ፈጣን ነው። ሬቱ ፈጣን ነው ማለት ኮንሰንትሬሽን ኦፍ ፕሮዳክቱ ምን ይሆናል? የሪአክታንቱ ኮንሰንትሬሽን ይቀንሳል፣ የፕሮዳክቱ ኮንሰንትሬሽን ግን ይጨምራል። ይህንን ነው የሚያመለክተን። ስለዚህ የኤ ኮንሰንትሬሽን ኦፍ ዋት ጋር ፕሮዳክቱ ነው የሚያመለክተን፣ ኮንሰንትሬሽን ኦፍ ፕሮዳክት ነው። ቢ ደግሞ የሚያመለክተን መጀመሪያ ሬቱ እየጨመረ ሲመጣ የሪአክታንቱ ኮንሰንትሬሽን ኮንሱምድ ነው የሚሆነው ሪአክታንቱ። ስለዚህ ምን እያለ ይመጣል? እየቀነሰ ይመጣል ማለት ነው። እየቀነሰ ይመጣል። ሲ ግን ምንድነው የሚያመለክተን ካል ኢኩሊብሪየም ፖይንት ነው። እዚህ ላይ ምንድነው የሚደርሰው? አት ኢኩሊብሪየም ፖይንት መሆኑን ያሳየናል። ስለዚህ ከዚህ ምንድነው የምንረዳው ካልን እዚህ ጋር ምንድነው ኮንሰንትሬሽን ኦፍ ሪአክታንት ምን ይሆናል? ኮንሰንትሬሽን ኦፍ ፕሮዳክት ምን ይሆናል? አሁን እንደነገርኳችሁ የሪአክታንቱ ኮንሰንትሬሽን እየቀነሰ ነው የሚመጣው። ነገር ግን የፕሮዳክቱ ኮንሰንትሬሽን ምን እያለ ነው የሚመጣው? እየጨመረ ይመጣል ማለት ነው። ስለዚህ ምንድነው ኮንሰንትሬሽን ኦፍ ሪአክታንት ዲክሪዝ ኤንድ ኮንሰንትሬሽን ኦፍ ፕሮዳክት ዋት ኢንክሪዝ ማለት ነው። እዚህ ጋር እንደምታዩት ኮንሰንትሬሽን ኦፍ ሪአክታንት ዲክሪዝ ያደርጋል፣ ኮንሰንትሬሽን ኦፍ ፕሮዳክት ደግሞ ምን ያደርጋል? ኢንክሪዝ ያደርጋል። ይህን ነው የምንመለከተው። ሶ አሁን ያወራ ነው ይሄ ነው አንሰር ፎር ኮስችን ነምበር 2 ማለት ነው። ኤ ላይ ኮንሰንትሬሽን ኦፍ ፕሮዳክት ነው ያየ ነው። የኤ ላይ በኤ ላብል የተደረገው፣ ቢ ላይ ኮንሰንትሬሽን ኦፍ ሪአክታንት ነው፣ ሲ ኢኩሊብሪየም ፖይንት ነው። ስለዚህ ምን ይሆናል ነው የተጠየቅነው። ኮንሰንትሬሽን ኦፍ ሪአክታንትስ ዲክሪዝ ያደርጋል፣ ኦኬ እንዳሳየዋችሁ። ኤንድ ኮንሰንትሬሽን ኦፍ ፕሮዳክት ደግሞ ምን ያደርጋል? ኢንክሪዝ የሚያደርገው ማለት ነው። ሌላውና የመጨረሻው ጥያቄ እዚህ ኤክሰርሳይዝ 5.2 ላይ ምንድነው የሚለው? ዋት አር ዘ ኮንዲሽን ዛት ሪሜን ኮንስታንት አት ኢኩሊብሪየም ይላል። እንግዲህ አት ኢኩሊብሪየም ላይ ኮንስታንት የሚሆኑት ወይም ሪሜን ኮንስታንት የሚሆኑት ያ ማለት ኬሚካል ሪአክሽኑ አት ኢኩሊብሪየም ነው ካልን አት ኢኩሊብሪየም ነው ማለት ነው። አት ኢኩሊብሪየም ከሆነ ደግሞ ምንድነው ዋት አር ኮንዲሽንስ ዛት ሪሜን ኮንስታንት አት ኢኩሊብሪየም? ስለዚህ ዘ ኮንዲሽን ዛት ሪሜን ኮንስታንት አት ኢኩሊብሪየም ኢንክሉድስ ሁለት ነገሮች ናቸው። የመጀመሪያው ኮንሰንትሬሽን ኦፍ ሪአክታንት ኤንድ ፕሮዳክት፣ የኮንሰንትሬሽን ኦፍ የሪአክታንቱ ኮንሰንትሬሽን እና የፕሮዳክቱ ኮንሰንትሬሽን እንግዲህ ኮንስታንት የሚለው አት ኢኩሊብሪየም ማለት ነው። ሁለተኛው ዘ ሬት ኦፍ ፎርዋርድ ኤንድ ሪቨርስ ሪአክሽን። እንግዲህ አት ኢኩሊብሪየም ካልን እንግዲህ ኬሚካል ሪአክሽናችን ኢኩሊብሪየም ነው ካልን ሬት ኦፍ ፎርዋርድ ሪአክሽን እና ሬት ኦፍ ባክዋርድ ሪአክሽን ምንድነው የሚሆነው? እኩል ነው ማለት ነው። ኦኬ ሬት ኦፍ ፎርዋርድ ሪአክሽን ኢዝ ኢኳል ቱ ዋት ሬት ኦፍ ዋት ሪቨርስ ሪአክሽን ማለት ነው። ፎርዋርድ ሪአክሽን እና ባክዋርድ ሪአክሽን ምንድነው? እኩል ነው ማለት ነው። ሶ ዚስ ኦል አባውት እንግዲህ ኮንሰርኒንግ ቱ ኤክሰርሳይዝ 5.1 ኤንድ ኤክሰርሳይዝ 5.2 በተመለከተ ይህን ይመስላል ማለት ነው። እንግዲህ እንደተለመደው ሼር አድርጉ፣ ሰብስክራይብ፣ ላይክ እንዲሁም ደግሞ ኤኒ ኮመንት ካላችሁ ኮመንት መስጠታችሁን አትርሱ። በሚቀጥለው ሌሰን ወይም ሌሰን 3 እስከምንገናኝ መልካም ጊዜ። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ነው።